በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም የካቲት 13 በዚች ቀን የከበረ ሰርግዮስ በሰማዕትነት ሞተ። አባቱና እናት ወንድሞቹም ከእርሱ ጋር ሌሎች ብዙዎች ሰዎች ሞቱ። ከዚህ በኋላ ሰርግዮስ አባቱና እናቱ ደጎች ናቸው። የአባቱም ስም ቴዎድሮስ የእናቱም ስም ማርያም ነው። እድሜው 25 ሲሆነው በግር ባለቤት ክርስቶስ ስም ይሞት ዘንድ በልቡ አሰበ። ወደ መኮንኑ ቆጵርያኖስ ቀርቦ በክብር ባለቤት በጌታ ኢየሱስ ክርስቶስ ስም ታመነ። መኮንኑም ጽኑ ስቃይን ያሰቃዩት ዘንድ ያስሩትም ዘንድ አዘዘ። ጌታችንም ነፍሱን ወደ ሰማይ አምጥተው የቅዱሳን ሰማያት መኖሪያ ያሳያቸውን ዘንድ አዘዘ። አይታም ተጽናናች፣ ከስቃይ ከህመምም ፈወሰው። ቀሲስ አባ መጹንና 2 ዲያቆናትም ተጋድሎውን ሰሙ። ያን ጊዜም ተነስተው ወደ አትሬብ አገረ ገዥ ቀርበው በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመኑ። የጸና ግርፋትንም ይገርፋቸው ዘንድ አዘዘ። እንዲሁም አደረገባቸው። ህዝቡም ሁሉ በዙሪያቸው ሆነው ይመለከቷቸው ነበር። ስለ ቄሱና ከእርሱ ጋር ስላሉም አዘኑ። ቄሱ ግን ፊቱን ወደ እርሳቸው መልሶ ገሰጻቸው፣ አስተማራቸው። በክብር ባለቤት ጌታችን ኢየሱስ ክርስቶስ በቀናች ሃይማኖት እንዲጸኑ ጽኑ አላቸው። ከዚያም በውሃ ላይ ጸልዮ በላያቸው ረጨ። በዚያም ጊዜ በላያቸው ወርዶና የመንፈስ ቅዱስን ጸጋ ተቀብሎ በክብር ባለቤት በጌታ ኢየሱስ ክርስቶስ ታመኑ። ራሳቸውንም በሰይፍ ቆረጣቸው። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። ከዚያም በኋላ ቄሱን ከውሽባ ቤት ማንደጃ ውስጥ ይጨምሩት ዘንድ መኮንኑን አዘዙ። እግዚአብሔርም ከሳቸው ከእሳት አዳናቸው። ከእግዚአብሔርም የታዘዘ መልአክ ተገልጦለታልና እርሱ ስለ ክብር ባለቤት ክርስቶስም 3 ጊዜ ምስክር እንደሚሆን አስረዳው። ከእሳትም ማንደጃው ውስጥም አወጣው። መኮንኑም ወደ እስክንድር ሀገር ላከው። ተጋድሎውን ምስክርነቱን በዚያ ፈጸመ። የምስክርነትን አክሊልን በመንግሥተ ሰማያት ተቀበለ። ከዚያም በኋላ መኮንኑ ቆጵርያኖስ የክብር ሰርግዮስን ያቀርቡት ዘንድ አዘዘ። ታላቅ ስቃይንም አሰቃዩት። የነሐስ መንኮራኩሮችንም አምጥተው ከውስጣቸው አስገብተው አበራዩት። ሕዋሳቱንም 4 ክፍል ሆኖ ስጋው ሁሉ ተቆራረጠ። ጌታችንም አድኖ ያለ ጉዳት በጤና አስነሳው። ዳግመኛም እንዲሰግዱለት ጣዖትን አመጡ። ቅዱስ ግን ሲረግጠው ወድቆ ተቀምጦ ደቀቀ። መኮንኑ ቆጵርያኖስም አይቶ በክብር ባለቤት በጌታ ኢየሱስ ክርስቶስ አመነ። አምላክ ቢሆን ራሱን ማዳን በቻለ ነበር አለ። ከዚያም በኋላ የጭፍራ አለቃ ስሙ አውህያኖስ የሚባል የክብር ሰርግዮስን ፈልጎ ያዘው። ቆዳውንም ገፈበው። በተቀላቀለ ቆምጣጤና ጨው ቁስሉን ያሹ ዘንድ አዘዘ። ጌታችን ግን በስቃዮች ላይ ያጸናውና ያበረታው ነበር። እናቱና እህቱም ሰምተው ወደ እርሱ መጡ። ባዩትም ጊዜ በላዩ አለቀሱ። ከሐዘን ብዛት እህቱ በነፍሷን አሳለፈች። የክብር ሰርግዮስም ስለ እህቱ ወደ ጌታችን ጸለየ። ከሞትም ድና በሕይወት ተነሳች። ያን ጊዜ የሰማዕትነት የሰማዕታት ገድል የሚጽፍ ያቅፋስ ሀገር ሰው የከበረ ዮስያስ በመጣ ገድሉን ሁሉ ከእርሱ ተረዳ። በለስጋውም እንደሚያስብ ቃል ገባለት። ከዚህም በኋላ ደግሞ የክብር ሰርግዮስን መንኮራኩር ውስጥ ያሰቃዩት ዘንድ በጆሮቹ የእሳት መብረቆችን እንዲጨምሩ ከእጆቹና ከእግሮቹ ጥፍሮች እንዲነቀሉ በአንገቱም ከባድ ደንጊያ አንጠልጥለው ከብረት አልጋ ላይ አንስተው ከበታቹ እሳትን እንዲያነዱ አውህያኖስ አዘዘ። እንዳዘዘውም አደረጉበት። ጌታ ኢየሱስ ክርስቶስ ያጸናውና ያለ ጥፋት በጤና ያስነሳው ነበር። የሰራዊት አለቃ አውህያኖስ ማሰቃየቱን በደከመ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። የክብር ሰርግዮስም ሰምቶ እጅግ ደስ አለው። ወደ አባቱና ወደ እናቱ ወደ ወንድሞችና ወደ ወንድሞቹም ላከ። ዘመዶቹን ሁሉ የእርሱ የሆኑ ሰዎች መጡ። በአፉ
አፉም ልጓም ለጉመው ሸብሸቦውን ወደሚቆርጡበት ሲሰቡት አገኙትና መኮንኑን የረከሱ ጣዖታትን መረገሙ። መኮንኑም ከከበረ ሰርግኒዎስ ጋር ሁሉንም ሸብሸቧቸውን እንዲቆርጡ አዘዘ። በመንግስተ ሰማያትም የሰማዕትነት አክሊልን ተቀበለ። እንዲህም ሆነ ከህዝቡ ውስጥ አንዱ ታናሽ ሕፃን እግዚአብሔር ዓይኖቹን ገለጠለት። የቅዱሳን ሰማዕታት ነፍሳቸውን መላእክት ወደ ሰማያት ሲያወጧት አይቶ ጌታ ኢየሱስ ክርስቶስ ሆይ ይቅር በለኝ እያለ በከፍተኛ ቃል ጮኸ። እናቱና አባቱም መኮንኑ ሰምቶ ስለ እነርሱ እንዳያጠፋቸው አፉን የሚዘጉ ሆኖ እርሱ ግን እንዲህ እያለ በመጮሁን አይተው በላዩ ስለገኙበትና ነፍሱን እስከ አሳለፈ ድረስ ከሰማዕታት ጋር የምስክርነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ በሰማዕታት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የከበረ አባት የእስክንድርያ ሀገር ሊቀ ጳጳስ ጴጥሮስ አረፈ። እርሱም ለአባቶቹ ሊቃነ ጳጳሳት 32ኛ ነው። ይህም አባት ስለ ቀናች ሃይማኖት ብዙ መከራና ችግር ደርሶበታል። እንዲህም ሆነ በዚያም ወራት የአንጾኪያ ሊቀ ጳጳስ አባ ሳዊሮስ ወደ ግብፅ ሀገር መጣ። እርሱም ከዚህ በኋላ ጢሞቴዎስ ጋር ምዕመናንን እያጽናና ከሀገር ወደ ሀገር ከገዳም ወደ ገዳም ከቦታ ወደ ቦታ የሚዘዋወር ሆነ። በዚህም አባት ጴጥሮስ ዘመን ከቁስጥንጥንያ የመጡ ክፉዎች ሰዎች በግብፅ ሀገር ተገለጡ። እርሱም የክርስቶስን ተዋሕዶ ምትሃት የሚያደርግ መከራውንና ትንሣኤውን በሚክድ በረከሰ በአውታኪ ትምህርት የሚያምኑ ናቸው። ይህም አባት አውግዞ ከግብፅ ሀገር አሳደዳቸው። ዳግመኛም በዘመኑ ምዕመናን ንጉሥ አንስጣኖስ አረፈና በእርሱ ፈንታ ቄዶናዊ መናፍቅ ዮሳጥያኖስ ነገሰ። እርሱም በአባ ጢሞቴዎስ ፈንታ ሲል ሊኖር ዮሐንስ ሊናሪዎስን ሊቀ ጵጵስና ተሾመው። ሃይማኖታቸው የቀና ምዕመናን ሁሉ በኬልቄዶን ጉባኤ ወደ ተወሰነ ሃይማኖት ሊመልስላቸው ወዶ በቁስጥንጥንያ ጉባኤ ተሰብስበው የአንጾኪያ ሊቀ ጳጳሳት አባ ሳዊሮስን ከኤጲስቆጶሳቱ ጋር አስቀምጠው በኬልቄዶን ጉባኤ በተወሰነች በተበላሸች ሃይማኖቱ ያምኑ ዘንድ አስገደዳቸው። ከእነርሱ ጋር አልተቀበሉትም። እነሱ ግን አልተቀበሉትም፣ ትእዛዙንም አልሰሙም። ስለዚህም ሃይማኖታቸው በቀና ምዕመናን ሁሉ ታላቅ መከራ ደረሰባቸው። ይህም አባት ጢሞቴዎስ በመንበረ ሲሞቱ 17 ዓመት ኖረ፣ በሰላም አረፈ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ጸሎቱና በረከቱ ለዘላለም በእውነት ይደረግልና ብፁዕ ቅዱስ አባታችን አቡነ ዘብረወርቅ ያደረገው ታምሬ ነው። ስሟ ፋሲካዊ በምትባል ሴትዮ ቤት እግዚአብሔር ዳግመኛ ታላላቅ ታምራትን አደረገ። ያችንም መልካም ሴት ሁልጊዜ መታሰቢያውን ታደር ነበር። እርሱንም ከመውደዷ የተነሳ ተገዛችለት፣ ለቃሉም ታዘዘችለት። በአንድ ወር ለመታሰቢያ የሚሆን የማህበሯ ተራ በደረሰ ጊዜ ትደክም ጀመር። ብዙ ቀን የጣፈጠውን የወይን ጠጅ በክብረ ዘሚካኤል በዓል ቀን ዳግመኛ አለቀባት። የነበሩ ብዙ ማህበርተኞች እጅግ አዘኑ። የወይን ጠጅ ትበደርላቸው ዘንድ በየሀገሩ ዞረች። የምትሰጣቸው የወይን ጠጅ ባጣች ጊዜ ከዚያ ከሚጣፍጠው የወይን ጠጅ የተረፈ አንድ ማድጋ ቀራሪ አመጣችላቸው። በቀዱት ጊዜ አተላ ሆነ። ያቺ ሴትም እጅግ አዘነች። ማህበርተኞችም ሁሉ እንደ እርሷ አዘኑ። ዳግመኛ ቢቀዱት እስከ መጨረሻው ንጹሕና ጣፋጭ የሆነ እንደ ጣፈጠ አውቃ እጅግ ተደነቀች። ማህበርተኞችም እንደ እርሷ አደነቁ። ይህ ሁሉ ታምራት የተደረገ በጻድቁ አባታችን ዘርአ ቡሩክ ጸሎቱና ልመናው ነው።
ያን ጊዜም የደም ፈሳሽ መውጣት በመጣበት ጊዜ በአባታችን ዘርዓ ብሩክ ጸሎቱና ልመና ዳግመኛ እግዚአብሔር አዳናት። በዚያን በሽታ 8 ቀን ታማ ነበር። ከመምጣቱም አስቀድሞ ታውቆ ነበር። ያ በሽታ ሳይመጣ በቅዱሳኑ ቃል ተነግሮ ነበር። ያችም ሴት ይህን ነገር ሰምታ ለወዳጆቿና ለወንድሞቿ እንዲሁም ለእህቶቿ ነገረቻቸው። ነፍሷንና ስጋዋንም አማጸነቻት። ከዚያም በሽታ ያድናት ዘንድ በዚህ በጻድቁ አባታችን ጸሎት መልጃ ተማጸነች። እነርሱም ሰምተው ማዳን ወደሚቻለው አባቷ ነፍሷን ስጋዋን አደራ ሰጥቷት፣ እግዚአብሔርንም የሃይማኖቷን ጽናት አይቶ ከዚያ በሽታ አዳናት። ጤነኛ ሆነች። ለመውለድም ሳትታመምና ሳትጨነቅ እንደ ልማዷ በየጊዜው ወለደችው። በእነዚህም ምዕመናን ሰዎች ሀገር የሚደረግ ታምር እና መንክራት ብዙ ነው። እግዚአብሔርም ይህንን ድንቅ ታምራት ለወዳጁ ብፁዕና ቅዱስ አባታችን ዘርዓ ብሩክ አደረገ። መታሰቢያውንም ለምናደርግ ስሙንም ለምንጠራ በቃል ኪዳን ለምንማጸን እንደነርሱ ታምራት ያደረገን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ሁልጊዜ የሚያገለግሉ እልፍ መላእክትን እያሳሱ በችግር ጊዜ ማቀረብ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳትለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንንም መጽሐፍት ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ በነፍስና በተመስጦ ላይ ያዳመጠ በደለኛል ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።